በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 18 በዚህች ቀን የክብረ ባለቤት ጌታችን ካረገ በኋላ በአስረኛ ከትንሣኤው በአምሳኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃችሁ የሆነ ጌታችን አጽናኝውን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንም የምናደርገውንም ልብ ያስደረገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአንዲት ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ፣ በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመረ። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በሀገራቸውም ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችንን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሚድ የኢላሚጢም ሰዎች እንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስያም በእስያም በፍርግያም በጵንፈልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎችም የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች እንሆን የእግዚአብሔርን ገናናነት በቋንቋዎች ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሆን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወዳጆችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሮችም ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ መልእክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኘኝ ድህነትንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጉዎች ሕግን እንዳስተምራቸው። ሁለተኛም መንፈስህን ትልካለህ ይፈጥራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይመራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህንን ነገርኋቸው። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋቸውን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣
የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ስጦታ አይደለም። ልባችሁ አይታወክ፣ አትፈሩም። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልካችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከኔ ጋር ኑራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህንን ነግሬያችኋለሁ። ከምኩራባቸው ያወጣቸውን ከዚያ በላይ ደግሞ የሚገድላችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና፣ እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዥ ይፈርድባታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የእኔ ገንዘብ ነውና። ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል እላችኋለሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ ባወቀ ጊዜ እንዲህ አላቸው፣ ስለዚህ ነገር እርስ በርሳችሁ ተመራምራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ እላችኋለሁ። እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናልና። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም በሉ፣ ያዘዛችሁትን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱና አዳኝ የሆነ ሕይወት ከሆነ ከመንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። አባ ገአርጊ ገዳማዊ። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባት ገአርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበረ። 14 ዓመትም በሆነ ጊዜ የእግዚአብሔር ጸጋ አነሳሳችውና በጎቹን ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘ ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄደ። ከዚያ በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጅ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትህን አየሁት። እርሱም ያዝናል፣ ያለቅሳል። ተመልሰህ የአባትህን ልብ ልታጽናና ይገባሃል። የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ገአርጊም ደንግጦ 1 ሰዓት ያህል ቆመ። ከዚያ በኋላ የከበረ ወንጌል ከኔ ይልቅ አባቱንና እናቱን የሚወድ ለኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይገባውም ብሏልና ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ተኖ ተበተነ። አባ ገአርጊም ሰይጣን እንደሆነ ባወቀ ጊዜ በዚያን ጊዜ ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔር መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ገአርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ውስጥ ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከመቀመጥም በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ስጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚያ በኋላ ሊሰራው የሚገባውን ስርዓት ሰራለት። ሁልጊዜ እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ
በቀረው ሌሊት እስኪነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚያ በኋላ ጌታ ተገልጦለት ወደ ቦታው እንዲመለስ አዘዘው። ያን ጊዜ በአምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሳቸው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚህ ወቅት አብርሃም ከዓለም ወደዛች ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖረ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያችም ዋሻ በግንቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስን አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደበት ናት። እነርሱም ሰገዱላት። ሰላምታም ሰጥቷቸው አጽናንቷቸው ከእርሱ ዘንድ አረገ። በዚያችም ጌታችን በወረደበት ምሰሶ ብርሃንን አዩ። እስከ ዛሬም የተከፈተች ሁና ትኖራለች። እሊህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶቹ የሚታዘዘውና የሚገዛውን አመሰገኑት። ከዚያ በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱ በኋላ የከበረ አባ ጋርጊ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በዚህችም ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱ ከኛ ጋር ለዘላለም ትኑር አሜን። ግንቦት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ሐዋርያት ወአርድእት፣ አባ ጋርጊ ገዳማዊ፣ ቅዱስ ሲኖስ ሰማዕት። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አንወሪዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። እግዚአብሔር በቅዱሳኑ ጸሎት ይማረን አሜን። ይማረን።